አዎ ተሳስተሻል። ምንድነው የተሳሳትኩት? ልጅቷ ውሽማ አይደለችም። እንደዛ ካልሆነ ታዲያ ለምን ደርሻለሁ ካለች በኋላ እኔ መኖሬን ስታቅ ለምን ተመለሰች? እሱን አላውቅም። መስፍን አሁን ማየ ስላለች መጨቃጨቅ አልፈልግም። እሺ ሜሉ፣ እሺ በይና ቤቴን ድጋሚ እናገኛት። አሀ አገኘሃትና ውሽማው አይደለሁም ለሜላት ንገሪያት ብለህ አሳመንካት አይደለም? ቆይ እንዴት ነው ነገሩን አንቺ የምታስቢው? ግን እንዳደረግከው ነው። ሜላት እኔን አታምኘኝም ማለት ነው? ያገባሁማ አምኜህ ነበር። እና አሁን ምን ተገኝቶ ነው? ቤቴ የምትላት ቆንጆ ሆናታ። ይኸውልሽ ሜሉ፣ መስፍን ስለፈጠረ በቃ ተወኝ። ቆይ ለምን አትረጋጊም? ግን እንደዚህ ማናገርህ ማየ ስላለች እሷን ፈርቼ ነው እንጂ ምን እንደማደርግ ታውቀኝ ነበር። ቆይ ከመቼ ጀምሮ ነው ግን እንደዚህ ሆንሽ? አንተ ስታደርገው ያልተሰማ እኔ ስናገረው ግን ክፉ አስባለኝ አይደለም? ውይ አሁንስ በጣም እየመረረኝ ነው። እኔ መረረህ? ታዲያ ቤቱን ለቀለምን ውልቅ አትልም? በጣም ነው እሺ የምታሳዝኘው። በጣም አርጠኛለሁ አይደል? እንደሱ ማለት እኮ አይደለም። ተይው እባክሽ ይሄ ገብቶኛል። ሰላምዬ ይሄ ነው አያስጨነቀሽ? ዋናው ጉዳይማ እኮ ሌላ ነው። ደግሞ ሌላ ምን ተፈጠረ? ይሄ ምናሴ ነው። እሱ ደግሞ ምን አደረገ? አንተ ነህን አግኝቶት ነበር። እሱ ነው እንዴ? ቅድም ነገረኝ እኮ። እና ምን አለሽ? ቆይ ቢያገኘው ችግር አለው? ሀንዬ ምን ሆነሻል? አንተ ነህ ማለት እኮ ሰይጣን ነው። ሁሉንም ነገር ነግሮታል። አልነገረውም። ተይ እባክሽ። እውነቴን ነው። ምናሴን አናግሬው ነበር እያልኩሽ። እና ማለት ምን አለኝ ያለሽ? ምንም አላደረግኳትም አለኝ ነው ያለኝ። እየዋሸሽ ነው። ማ ምናሴ? አረ በፍጹም አይዋሽም። እርግጠኛ ነሽ? አዎ ሰላምዬ፣ እኔ በጣም እርግጠኛ። ማፍቀር ምችል ይመስላል? መዋረድ ብቻ እኮ አብሮ ለመኖር በቂ አይደል? እሱን አውቃለሁ። ለማንኛውም ሁሉም ነገር በቅርቡ የሚስተካከል ይሆናል ብዬ ተስፋ አደርጋለሁ። በቃ አሁን ሂድ። እሺ ቻው። ቻው። እሺ። በጣም ነው የምወድሽ። እኔም በጣም እያናደድከኝ ቢሆን እወድሃለሁ። እውነት ግን አናዳጅ ነው እንዴ? እና አንዳንዴ እኮ እንደ ህፃን ነው የሚያደርግህ። ለማንኛውም ሰላም ሁኚ። እሺ በቃ ሂድ። ሰላም። በቃ ቤት መስራት አቆመን ማለት ነው። ምናሴ እህቶቹን አንተ ነህ እያስፈራራበትና በጣም እያስቸገረ ስለሆነ ካለበት ቦታ ቀጥሮ ሄዶ እያስፈራራው ነበር። ቆይ ለምንድን ነው ሰላምን ድጋሚ ያገኛት? ምንድን ነው የምትፈልገው? እህቶች ራቅ ብሎ እያስፈራራው ነበር። በቃ እኔ እኮ ያኔ ሰላም እንደዛ ስታረጋት በእርግጥ አላወቀም፣ ግን እንደዛ ስታረጋቸው ስታስቸግራቸው እኮ ሳላቀቀርቼ ነው እንጂ በቃ አለቅህም ነበረ ሲለው አሁን አውቀሃልና የምትፈልገውን ነገር አድርግ ሲለው አንገቱን አነቀው ማለት ነው። ምንም ትንሽዬ ቢሆን የወንድም ትንሽ የለውም የወንድ ትንሽ የለውም እንደሚባለው ሁሉ ለእህቶቹ መከታ ለመሆን በጣም ደስ ይላል ምናሴ። እውነት ለመናገር ገና በዚህ በትንሽነት ደግሞ ኃላፊነት የሚሰማው ልጅ ስለሆነ እናም እያስፈራራው ነበር ማለት ነው። አንተና ግን ትንሽ መሆኑን አውቆ እኔ ዝም ያልኩህ ፈርጅህ አይደለም አክብሬ ነው፣ ስለዚህ አርፈ ተቀመጥ ብሎ ጥሎት ሄዷል። እና ሰላም በጣም በአንተና ምክንያት እየተበጠበጠች ትገኛለች። በዚህም እሷ ስለተጨነቀች እና ሁሉን ነገር ያለፈ ታሪኳንም ስለነገረቻት ለእህቷ በዚህም ምክንያት ሀና ስልኳን ሳታያት እሷ ሳታያት ካጽናናች በኋላ እሷ ሳታያት ስልኩን ተደብቃ ወስዳ ነበር። እናም ደወለችለት። ደውላ ማግኘት እንደምትፈልገው ነገረቻት። ከዚህ በፊት እሷ ሰራተኛ እያለች አውቃት ነበረ። እናም አንድ ቀን ስራ ሊሰራ እቤት መጥቶ እያለ ያኔ ሲያት ፈዞ ነበር የቀረው። በዛ ምክንያት እሷንም የሆነ ይፈልጋት ነበር። ግን ወይዘሮ ሜላት ድጋሚ ቀና ብላ ብታያተኝ ፈርዶባን ብላ ከስራ ማባረችው። ከዛ ድጋሚ አላገኛትም እና አሁን ላይ ሲያገኛት ሀናን በጣም ነው ግብረሙ ብሶብሽል እንደ ቁንጅን ነው ምናምን ብለው ቆይ ለምንድን ነው ሰላምን የምትፈታተናት? ከዚህ በፊት ህይወቷን አበላሽተህ እንደዛ ሁሉ ካራካት በኋላ አሁን ደግሞ ምንድን ነው የቀረህ? ለምን ከህይወቷ አትወጣም? ትለን ከህይወቷ የምወጣው በአንድ ነገር ተስማማው ብቻ ነው። እሱም እኔ ወደ አንቺ ወደ ከሷ ህይወት ወጥቼ ወደ አንቺ የምገባ ከሆነ አንቺና እኔ ፍቅረኛ መሆን የምንችል ከሆነ የእሷን ህይወት ተዋለው ብሎ እሷን ተዋታለሁ ብሎ ሲላት ምን አልክ አንተ ብላ በጥፊ ልትመታው ስትል እጇን ያዛት ማለት ነው። እንደውም ሀሳቤን ቀይሬያለሁ፣ ሁለታችሁንም ነው መውድ ማፍቀር የምፈልገው ብሎ ካለበለዚያ ቤተሰባችሁን በጠብጣለሁ ብሎ እንግዲህ ግግም ብሎ ድርቅ ብሎ ይዟል። በአንድ በኩል በዛ በአቶ በቃሉ በኩል ያለውን ነገር
ወይዘሮ ሜላትን የድርጅቷ ሚስጥር እየወሰደ ለጠላቷ ይሰጣል። በዚህ በሌላ በኩል ደግሞ እውነታውን ስለማታውቅ ወይዘሮ ሜላት ልጇ ከእሷ አርግዛ ጭራሽ እንኳን አርግዛ እንዳስወረደች ፍቅር ጓደኛ ራሱ እንደነበሩ ራሱ አታውቅም። ይህንን ደግሞ እንደ ማስፈራሪያ እየተጠቀመው ነበር። ቤተሰቦቿ እንዲያውቁ አትፈልግም። ሰላም ደግሞ ያው ከእናቷ ጋር ያን ያክል ቅርርብ የላትም። ሲጀመር እናትና ልጅ ራሱ አትመስልም። ሰላም ለእናቷ ያላት ንቀት በቃ እንደ ጓደኛ፣ ኧረ ከጓደኛም በታች ነው። ወይዘሮ ሜላትም ደግሞ ልጇን አትረዳትም። ለዛ ነው በቃ ሚስጥር እንደውም ምን ሆነሽ ነው ለምን ልጅ መታሽው ብላ ከክላሷ ልታጽናና ስትመጣ ራሱ ውጭልኝ፣ ዓይንሽ ማየት አልፈልግም። አንቺ ሲጀመር ልጅ የማይሸጥ ሆኖ ነው እንጂ የሚሸጥ ቢሆን አውጥተሽ ትሸጪ ነበረ ስትላት፣ በጭራሽ እንዴት እንደዚህ ትላለሽ? እናት ልጇን ምንም ቢሆን አትሸጥም፣ እንደዚህ አትበይ ስትያት፣ አይ አንቺ ታረጊዋለሽ፣ ሌሎች እናት ባያረጉትም አንቺ ታረጊዋለሽ፣ ስለዚህ ዓይንሽ ማየት አልፈልግም፣ ውጭልኝ፣ እጠላሻለሁ ብላ እናቷን አባራት ነበር። ከዛ ግን ጸጽቷትም በኋላ ላይ ይቅርታ ጠይቃታለች እና ይቅርታ ማረግልሽ ግን የተጨነቅሽበትን ምክንያት ስትነግሪ ነው። ምክንያቱም ምናሴን በጥፊ እስከሚያስመታ ማለት ምን ያህል ከባድ ነገር ቢሆን ነው እሱን በጥፊ እስከምትመችው ድረስ ያናደደሽ። ስለዚህ ከባድ ነገር ስለሆነ ነው ንገሪኝ እውነቱን ብላት፣ እሷ ግን በጭራሽ አልነግርሽም፣ የተጨነቁበትን ጉዳይ አልነግርሽም ስትላተኝ እኔ እና ታዲያ ከኔ ከእናትሽ የምትደብቂው ሚስጥር አለሽ ወይ ስትላት፣ እሷም ወጣት አይደለሁ ብዙ ከአንቺ የምደብቀው ሚስጥር አለ ብላ መልሰላታለች። እናም በዚህ ሚስጥሩን አልናገርም ብላ አፍና ይዘዋለች ማለት ነው። ወይዘሮ ሜላትም እውነቱን ካወቀች እንግዲህ ድራሹ ነው የምታጠፈው። ለምን ላንተ እንኳን ላንተ ነህ ለአቶ በቃሉ የማትመለስም እውነት ለመናገር እሱ ነው ያው ስላላወቀች ነው እንጂ እሱ ግን ያው እሷን በጣም ያኔ ከስራ ስታባረረው ብዙ ነገሮችን ስላመሰቃቀለች በጥቅም ይዟል ነው አሁን ድጋሚ ወደ ህይወታቸው መጥቶ እየበጠበጠው ይገኛል ማለት ነው። ከቤት ጋርም ያለው ነገር ቤትኛው ስለተጠራጠረች በድብቅም ቢሆን ማግኘት አልቻለች መስፍንን። እሱን ብታገኘው ምናልባት እሱ ልትሸጠው ሁላ ትችላለች። አሁን ላይ እየተጠራጠረች ነው። አቶ በቃሉ እየካደኝ ነው አውቆ ነው እንደዚህ የሆነ አረግልሻለሁ ይህን ነገር ከፍትልሻለሁ እያለ መጠቀም ያደረገኝ ብላ ስላሰበች ምናልባት አሳልፋ ልትሸጠው ይችላለች። ግን ደግሞ ይህን እድል እንድታረግ እንኳን አንተነህ እየተከታተለ እድሉ ሊሰጣት አልቻለም ማለት ነው። በሌላ በኩል ስራ እየፈለገ የሚገኘው የሀና አፍቃሪ ኤልያስ ስራ ፈልጎ ሊያገኝ አልቻለም። ሀናም አንድ አማራጭ አቅርባለት ነበር። እሱም አማራጭ ምንድነው? የኔ እናት ስራ ትፈልግልህ ብለው ነበር። እሱ ግን በጭራሽ ወንድ ልጅ እስከነ ክብሩ ነው መሞት ያለበት፣ እኔ በራሴ መቆም ነው የምፈልገው፣ በራሴ ስራ ፈልጌ ያገኛለሁ ብሎ ነበር። እሱ ግን ስራ ቢፈልግ አላገኘም ማለት ነው። በዚህ ምክንያት ተምቹ ለምን አንድ ስራ እንሰራም ሁላችንም እኔና ጆሮ የምንሰራውን ስራ እንሰራ ምንድን ነው ሲለው ሌብነት ሲለው፣ በጭራሽ ሌብነትም አላደረገው እንኳን አይደለም እኔ ልሰርቅ እናንተ ራሱ ስትሰርቁ ባያችሁ ጣላችኋለሁ ብሎ ነው የነገረውና ሌብነት በጭራሽ እኔ አልገባበትም። የፈለገ ለምን ጦሜን አላድርም። ወንድ ልጅ ሰርቆ ለምኖ ሳይሆን ሰርቶ ነው መኖር ያለበት እስከና ክብሩ ሲል፣ እስኪ ክብርህ እንጀራ ይሆን እናያለን ብሎ ጥሎት ሄዷል ማለት ነው። እሱም ስራ በማጣቱ ያው የሆነ ሲጀመር አንተና ጆሮ የሆነ ችግር ሲፈጠርባችሁ ቶሎ ብላችሁ ጭንቅላታችሁ የሚያስበው ወደ ስርቆት ነው። ስለዚህ እናንተን ራሱ ስትሰርቁ ባያችሁን ይጣላችኋለሁ ብሎ ዝቶበት ሄደ ማለት ነው። ያው ተምቹን በእርግጥ ለአባባ ኖላዊ ያን ሁሉ ነገር መክሮ እሱ ባይመለስ እንኳን ጆሮ እሺ አይለውም። ጆሮ በጭራሽ ነው እሺ የማይለው። ድጋሚ እንስረቅ ቢለው እሱ ራሱ ይቆጣዋል ማለት ነው ተምቹን። እናም ድንብላል በጣም ስለናፈቀችው ሀናን ደውለሽ ካላገናኘሽ ብሎ ቤት ድረስ ሄዶ ነበር። እሷ ግን አሁን ላይ በጣም ስራ በዝቶባታል፣ ቢዚ ናት፣ የምታዋራበት ጊዜም የላት። ግን ካልክ ማታ አገናኝሃለሁ ስትለው አንቺም ደግሞ ከአንቺ ብሶ ኮራሽ ብሎ ጥሏት ሄደ ማለት ነው። እናም ሀኒቾ ምን ያህል እንደሚወዳት እንደዚህን ያክል የምሮን ይወዳታል ድንብላልን እያለችው ነበረ ማለት ነው። እናም ምናሴ እንዳገኘው ከምናሴ ጋር እንደተገናኙ ለሰላሚና ከእናቷ ጋር ቁጭ እያለች ቴክስት አድርጎላታል ማለት ነው አንተነህ። በዛ ምክንያት በጣም ነው የደነገጠችው እና ምንድነው የተደወለብሽ ምንድነው ስልኩ ብላ እናቷን ስጠይቃት በጭራሽ ልትነግራት ፈቃደኛ አይደለችም። ወጣ ሄደች እና የነገራት ቴክስት እንደሚመስለኝ ምናሴን ጋር እንደተገናኙ ነው። እሷም ሂዳ ምናሴን ስጠይቀው አልናገርም አለ። መጀመሪያ አካባቢ አላገኘሁትም፣ ከዛ አግኝቼዋለሁ ግን ያለኝን አልነግርሽም ብሎ ድርቅ አለ እና እንዴት አወቅሽ እንደተገናኘን? እሱ ካልነገረሽ በምን ልታውቂ ትችያለሽ
እሱ ካወቀ ደግሞ ከእሱ ጋር የሆነ ግንኙነት አለሽ ማለት ነው፣ እያወራሽ ነው ማለት ነው ብሎ አፋጦ ሲይዛት አንተም ደረቅ ነህ ብላ ጥለው ሄደች ማለት ነው። እናም ድጋሚ ሰላሚና ህይወቷን እያመሰቃቀለ ይገኛል አቶ አንተነህ የተባለ ተንኮለኛ ሰውዬ ማለት ነው። ግን የዚህን ያክል መብት መኖር የለበትም እንዴ! በቃ ግን እስከ መቼ ነው ወንዶች የሴት ልጅን ህይወት እያመሰቃቀሉ ደግሞ ካመሰቃቀሉት በኋላ ያም እኮ አይበቃቸውም። ድጋሚ መጥተው ደግሞ ድጋሚ በሁለት እግሯ ስትቆም አንዲት ሴት መተን ድጋሚ ካልበጠበጥ ነው የሚለውን ነገር እውነት እንደ ሀገር ድምጽ ማሰማት አለብን፣ ማቆም ይሄ እንደ ድራማ ሆነ እንጂ በጣም ብዙ እንደዚህ አይነት ታሪክ አለ። ካበላሹ በኋላ ድጋሚ ደግሞ ላበላሽ የሚሉት ማለት ነው።